ተጠየቀች ነገሮች እንዳልበረዱ በደንብ ነው የሚያውቋት። ስለዚህ ይሄን ነገር አድርገን የተደረገው ዲኮሩ ራሱ ለዛች ዌልካም ነው የሚመስለው ነው። ከዛ በኋላ ልክ ያችኛዋ ስትወጣ ገብቶሻል፣ ዛሬ ቪዲዮ እንዲያርገን እንስራ አይነት ነገር ነው። እኔ ግን ይሄ ነገር ሆነ የጅል ቀልድ ጅልነት ነው የሚታያቸው። እዛኛው ጋር ደግሞ ህግ ራሱ እዛ አካባቢ እንዴ እኔ ኢትዮጵያ ነን አይደለ እንዴ የምንኖረው? እኔ ኢትዮጵያ አንድ አይነት ነገር እንዳለን አንድ አይነት ባህል ምንም ቆይቼ በወጣም በየአመቱ ገባለሁ። እንደዚህ አይነት ብልግና የለንም። የለም ዩዘሬዎች ጉጋ ከሄድሽ ማለት ነው ዩዘርጌ እኔ ፈርዘር አይደለም እዛ አይደለም እንኳን ሰውን እንዲፈርዘር እንትነት አይደለም አንድ ሰው ማንኛውም ሁሉም ነገር ህጉ በጣም ተሻሽሏል። በጣም ስትሪክት የሆነ ህግ ያለን። እኔ ግን ይፍቱ ስራ አንድ ነገር የምነግርሽ ነገር ይሄ ነገር እውነት ከሆነ በእውነት ነው እኔ ህግ ጋር መሄድ ነው። በቃ እሱን ነው የምሰጥሽ ለአንቺ። በጣም ነው ያመመኝ። ስራ ነኝ ያለሁት አሁን ግን ጭንቅላቴ ራሱን በቃ መስራት አልቻልኩም። ታውቂያለሽ በዚህ ደረጃ ላይ ሄዶ እሷ እንኳን ባይሆን ይሄ ነገር እንደዚህ አይነት ነገሮችን ማድረጋቸው እንዴ ብዙ ሰው እኮ ነው የሚጎዳ፣ ብዙ ሰው እኮ ነው የሚገለው። እኔ አሁን አንድ ነገር ምን መሰለሽ፣ አሁን እዛ ጋር ያለውን ሰው የኛዋን ልጅ እንድትበረታ ነው የምፈልገው። በቃ ማለት ግን አንዴ ነው የምትበረታው ነው። አሁን እስቲ አንቺ በርትተሻል? ይፍቱ ስራ አንቺ ትንሽ ልጅ አይደለሽም፣ እዚህ ላይፍ ላይ የለሽም። አንቺ በርትተሻል? ለምን መሰለሽ እንደዛ ምልሽ ማለት የሆነ ቆራጥነትን ነገር ያየው ይመስለኛል። ትናንትና ሰሞኑን ቢያንስ ወደኋላ መመለስ የለባትም ብዬ ነው የማስበው። አንደኛ ይሄ ከቀልድ ጋር መቀለድ የለባትም። የእሷ ብዙ ኦዲየንሶች አሉ፣ በጣም ስትሪክት ትምህርት ታስተምረናለች ብለው የሚከተሏት ኦዲየንሶች አሉ። ገብቶሻል? ዝም ብለሽ መጃጃል መላገግና ዝም ብሎ እንትን ማለት እሷን አይመጥናትም። ከዚህ በኋላ ፈርዘር አሁን እንደዚህ አሁን ልብስ አላወጣች የምችል ልጅ ትረጋጋ ተብሎ ነው የወጣው አይደል? ትናንትና ያልጨረስነው ፊልሙን በዛ ነው። አሁን ደግሞ ምንድን የተፈለገው መታ እንድትጨቃጨቅ ነው፣ እንድትናደድ የሆነ ወይ ወደ ቤት ለመመለስ የተደረገ ሲስተም ነው የሚመስለኝ። አይደለም ለወደ ቤት ሄዶ የተደረገ ወደ ቤት መታ የተደረገ ቢሆን ኖሮ እች ልጅ መጀመሪያ የጀመረችው ኬዝ ነው። መጀመሪያ የመጣችበት በሪሌሽንሺፕ በፍቅር በእርግዝና ነው። ገብቶሻል? ሌላ ሰው አምጥቶ ሊሆን ይችላል። ግን ራሷን አዲስ አበባ ድረስ ይዞ መጥቶ አስቢ። አይደለም ከቡታጅራ ከናዝሬት አዲስ አበባ ይዘሽ የሆነ ሰው ብትመጪ ገብቶሻል? ሁለተኛ ነገር ይፍቱዬ አዲስ አበባ ዝም ብሎ አይደለም። እኛ በጣም ነው የምናውቀው። አዲስ አበባ ጎረቤትሽን እንኳን አታውቂም። የጎረቤትሽ ቤት እንኳን ከሌ ቤት ስትባይ ማን ነው ከሌ የሚባልበት ሀገር ላይ ሰተት ብሎ በራፍ ላይ ማን ነው የሚሄደው? በጣም እኮ ነው የገረመኝ። አሁን ዩዘር ማንን ነው የሚሸውጭ? እስቲ ንገሪኝ። ማንን ነው ኦዲየንሱ እኮ ገምቷል። ኦዲየንሱ ያስቀመጠው ኤስቲሜሽን አለ። ሰምተሻል? ሰሞኑ ጥቃቅን ዩቲዩበሮች ራሱ የሆነ ዳይሬክሽን ሲሰጡ ነበረ እና ኢንዲኬት ሲያደርጉ ነበረ። እንዲህ ነው ነገ ይቀጥላል፣ እንደዚህ ነገ ደግሞ በብሩኬ ቤት እንደዚህ ጭቅጭቅ ይመጣል እየተባለ አስቀምጦታል። አይዲያ እየተሰጠ ነው በሚደረግ እና ስራ አሁን እኮ እኛም ስናወራ የከረምነው እኮ ተግባብተው ያውሩ፣ ሚዲያ ላይ ተባበሩ። ስራም ቢሆን ስቲል ነው ስራም ቢሆን ቢያንስ ከስራው ምን እንማራለን? ሌላው ምን ይማራል ከነሱ ኦዲየንስ? አሁን ትናንትና መካሪ ሲመስል ነበር። እንግዲህ አሁን መካሪ መስሎ እንደዚህ ከአንቺ አንጠብቅም ራስ ፌክ ነው እሱኛው ነገር። እኔ አሁን የመሰለኝ ፌክ ነው የሆነ መንገድ ለመጥረግ እንደዚህ። አሁን ዛሬ ላይ ደግሞ ይሄ እኔ እንጃ በጣም የሚያስጠላ ዛሬ የወረደ የዘቀጠ አይዲያ ነው። የዘቀጠ ይሄ ማለት ነው። ይሄን ከዚህ መውጣት አለባቸው። መውጣት ኮምፕሊትሊ ነገ ዛሬ ሳያውሉ ራሳቸውን አወጥተው በሌላ አይዲያ ቢመጡ ይሻላቸዋል እንጂ ምንም አንቺ አንድ በጣም የተዋረደ ማለት ለዚያ የቃል አጠቃቀሚ ይቅርታ አድርጉልኝ፣ ችግር የለውም። እኔም ብዬዋለሁ ማለት እኔ በጣም ግራ የገባኝ ጎግል ብታረጊ እኛ የምንኖርበት አካባቢ የምኖርበት ቦታ ላይ በጣም የሴቶች መብት የሚባል ነገር የሆነ መተንፈስ እንኳን የማይችሉበት አንዳንዴ ይሄ ነው መብት ውስጥ ይባል ድረስ እና አንድ ሰው ቺት አድርጎ አስረግዞ አሳስርሃለሁ የሚል ህግ የለም እዚህ ሀገር እንኳን
ልጅህ ነው አይደለም? አይደለም ካለ ዲኤንኤ ቼክ ይደረጋል። ትፈልጋለህ? አትፈልግም? አልፈልግም፣ ገንዘብ ቁረጥ። በቃ ይሄና ይሄ ነው አይደለም? ኢትዮጵያ ላይ ተወልደን ያደግንበት ሀገር አሳስርሃለሁ። ወይኔ ጉድ! እኔ ወንጀል ሰርተዋል ብዬ ነው ማስበው ሁለቱ። ካለበለዛ ምንም እንደዚህ የሚያስፈራው ነገር እሱም ቢሆን የለከሰሳለሁ ብሎ ራሱ ካልፈለገ አንደኛ ጆክ እነሱ ራሱ እኔ እግዚአብሔር ሰውን በምን አይነት አይዲያን በምን ጭንቅላታቸው ሚዛን በምን እንደመዘኑት ራሱ ይገርመኛል። በጣም ነው የሚያሳፍረው። የፈለገ የወረደ ስራ ሰርተሽ አንድ ሴት ይሄ መደፈር አይደለም አይደል እንዴ? ወደን ፈቅደን ያደረግነው ማለች ነው። ቢያንስ የሆነ ነገር እኮ ሲሆን ሌላ ተጽዕኖ ጥቃት ሲሆን ነው ወደ ህግ የምትሄጁ። ያ በዛ ላይ ደግሞ እሷ ያቅም ነበር እኔ ነው ያረግኩት ያለች ሴት አስቢው፣ ማስፈራራት ደረጃ መድረስ ምንድን ነው ብለሽ ታስቢያለሽ? እና ሳይታወቅ 6 ወር ሙሉ ዝም ብለሽ ሰውየውን እኮ በግል ማውራት ትችያለሽ። እንደዚህ አይነት ችግሮች ተፈጥረዋል፣ የተፈጠሩትን ችግሮች እንዴት እንፍታ ብለሽ ማዋየት ትችያለሽ። ገብቶ ሌላ ሰንበዲ ጋር ሄደሽ ሜሴጅ እየላክሽ ጥሩ ሪሌሽንን ከማበላሸት አንቺ ቢያንስ እንዴ አለመፈቀር ራሱ እኮ ውርደት ነው እንዴ! አለመፈለግ ራሱ እና ውርደት እኮ ነው ይሄ እያለ እንዴ! አንቺ ምን አይነት አይና ወጣነት ነው? ምን አይነት ቅሌት ነው ይሄ? አሁን ይሄ ኧረ በኢየሱስ እኔ በጣም ነኝ አለውኝ ከፍርዬ ጋር አውሩ ገባለውኝ አልወጣም። ሰማችኋለሁ፣ ስራ ላይ ነኝ። አውሩት። ይቅርታ አቋረጥኩሽ፣ ግን መስማት ፈልጋለሁ ብዙ ነገር። ይሄን ነገር በጣም ትኩረት አድርጊበት። ኦኬ እሺ። ለራስሽ ፍሬ ፍሬ እንዴት ናችሁ? ሰላም ናችሁ? ሰላም አሸወይና ነው ምሽቱ። ኢትዮጵያ እንዴት ናት? አሸወይና ነው። ሁሉ ሰላም ነው? ሰላም ሰላም ነው። በመጀመሪያ ደረጃ እሷ እንኳን ሀይሚን አይደለም ማንንም መሳደብ አትችልም። ይሄን ፊት ይዛ ሚዲያ ላይ ወጣ ማለት ነው። ገብቶሻል? ሲቀጥል የሚያሳድበን እሱ ነው። ሲቀጥል ደግሞ እኔ ዛሬ የሆነ የእሱ ጓደኛ ነው የእሱም ማነው ስሙ ባለፈው መጥቶ የብሩኬ ጓደኛ የለችም ባሏ የልጅ አስረገዝኩ ያለው የለችም አጥቻታለሁ ብሎ ሲል እርግጠኛ አዲስ አበባ እንደመጣች ገምቼ ነበር። ትላንትናም እሱም ሲነካካ ከህይወቴ ውልቅ ብላለች ምናምን ብሎ ሲል የሆነ ነገር እንዳለ ገምቻለሁ። ሲጀመር አብሮ ነው የመጣው የሚሰራው እኮ ፍሬ ሁሉም ሲቀጥል ሀሳቤን ልጨርስና ቆይ ትሄጂበታለች። ሲቀጥል አዲስ አበባ ቤት መቀየሩን ቢነግራትም ዝርክርክ የሴት አሰዳቢ ወራዳ፣ እኔ እንደሱ አይነት ወራዳ ሴት አላየሁኝም። ሴት ነኝ ግን በእሷ በኩል ሴት ከምባል እንደው ሴትነት የሚቀየር ቢኖር ቀይር ነበረ። እንደዚች አይነት ቆሻሻ ማለት ነው። አንድ ስልክ እኔ በቂ ነው ያለችው ልሽ አሁን ሁሉም ጋር ችግር አለ። ሁሉም ጋር ችግር አለ ብዬ ስልሽ ካሜራማኑ ጋር ችግር አለ። ቤኪ ነው ካሜራማኑ። ከእንደገና የራሱ ጓደኞች ናቸው። እሱም አንድ ላይ ገና የእሷ ጉዳይ አልተፈታ። ገና እች ልጅ አይምሮ አልታደሰ። እሷ ማን አባቷ ስለሆነች ነው መታ የሃይሚን ልብስና ቤት ነገሩ ገረር ታርጋ ለሰራተኝነት ትመቻለች። ሰራተኛ ሆና ትቀመጥ። ገብቶሻል? ሰው እኮ ስራሽን ስታዩ ደስ ይላል። ወዲያው እንደመጣሽ ለማጽዳት ነው የገባችው። ሲቀጥል እሱ ኃይለኝነቱንና ወንድነቱን የሚያሳየው አይሚልን የፈለገ እርጉዝ ትውለች እኮ አስጠቅጠቃ ዳሙ እርጉዝ ወደ ላይ አፉፏን ለማስወጣት ስትል እኮ የሽን ልብስ አፉፏን እንትን ሆዷ እንዳይታይ የሸፈነች ልትወልድ 1 ወር የቀራት ሴት እንደዚህ አይነት አረቄት አታረግም። ወልደን ስላየን አርግዘን ስላየን። ገብቶሻል? ምንድን ነው ይሄንን ያክል እንደዚህ መወጣጠር? ከቡታጅራ ተነስቶ አዲስ አበባ ድረስ መምጣት 6 ወር ሙሉ የት ነበረች? ቤት ሲቀይሩ አብሮ ሲኖሩ